ቢሆንም እኔ ክፉ መሆን አልፈልግም። ፏር ለምንድነው የማትረጋጋው አንተ? ለምንድነው የምረጋጋው? አይ እዚህ ጋር የተጻፈው መጀመሪያ ለእኔ ከመስጠት በፊት አንብበዋል? በደንብ አንብቤዋለሁ። ቅጣቱ አንደኛ በጣም ከባድ ነው። ሁለተኛ ደግሞ ከታሰረ እኮ ይሄ ልጅ እኮ እስከ 7 ወር። ሩታ እንኳን ደስ አለሽ፣ የልጅ እናት ሆናለሽ። እንኳን ለዚያ በቃሽ። አንበሳ ራስ አላህ ያድርግሽ እናት። አያችኋት እንዴት እንዳደርጋት አይመጥ እና ደስ ብሎናል። እንኳን ደስ አለሽ እህቴ። አልሐምዱሊላህ ረብል ዓለሚን። አላህ በሆዳችን የነበረውን በእጃችን ሲያሳቅፈን ሱብሃነክ በጣም እንትን ይላልና ደስ ብሎኛል። እንኳን ለዚህ አበቃሽ። የሩታ አድናቂዎች ደግሞ እንኳን ደስ አላችሁ እህቶቼ፣ ቤተሰቦቿ ሁሉ እንኳን ደስ አላችሁ። ሴት ልጅ ሁናችሁ መቼም ታውቁታላችሁ ህመሙንና በጣም ደስ ብሎኛል። እንኳን ደስ አላችሁ። መልካም ቀን። ደስ ብሎኛል። የእነ ሶፊን ደግሞ እዩና እስኪ ፍረዱ አንዱን ማለት ነውና እኔ በጣም ነው የሚገርመኝ። አፍን ሞልቶ እንደዚህ ማውራት ራሱ እኔ አላቅም ምን አይነት ድፍረት ቢኖረና ነው ብዬ ራሴን ታዘብኩት ማለት ነው። ወይዘሮ ሶፊ እንግዲህ ተደፍራለች ማለት ነው። ተደፍር ያለው ነው ደፍር ያለው ነው የሚባል ግን ግራ የሚያጋባ ነገር ነው የእውነት። ለድራማም ይሁን ለምንም ቢሆን በዚህን ልክ ራስሽን ታወርጃለሽ ብዬ አንድ ቀን ጠብቄ አላቅሜ ነበር። እንግዲህ ፉአድ አሁን ደግሞ እሱ መጥቶ ደግሞ በቃ ተቆርቋሪ ሆኗል። እንደምታዩት የተደፈረሽውን ወረቀት ሆስፒታል ላይ አጽፎ ተደፍራለሽ ምን ወረቀት አጽፎ ይዞ መጥቶ ተውፊቅን ክሰሽው ለእኔም ዛቻ እንትን እያለብኝ ነው ያለ እኔ ላንቺ ብዬ ስንት መስዋዕት ከፍያለሁ እያለ ነው ገና ካሁኑ ማለት ነው። አሁን ወጥቶ ለአሁን መስዋዕት ከፍያለሽ። በሰው ሉንታ ራስን ችሎ ማይኖር ሰው ሁልጊዜም ይወረዳል። በነገራችን ላይ ራሷን ችላ ብትሰራ ምን ትሆናለሽ? ሁሉ ጋር እየተገሸለጥሽ ወላሂ እኔ በጣም አስጠላሽ። አይከሰስም፣ እስር ቤት እንዲገባ አልፈልግም፣ 6 እስከ 7 ወር ሊታሰር ይችላል እያለሽ ነበርና በአንዱ ቪዲዮዋ ደግሞ ተውፊቅ ለመጨረሻ ጊዜ ልጠይቀው ነይ ጊዜ እናሳልፍ ብሎ ይሄድነ ኮካ ሰጠኝ ጠጫ ላይ ከዛም በኋላ ያለውን ነገር ምንም ማውቀው ነገር የለም ነው የምትለው። ጊዜ እናሳልፍ ማለት ምን ማለት ነው ለእናንተ? እስኪ ንገሩኝ ውድ ኢትዮጵያዊ ሙስሊም ክርስቲያኑ እህቶች ወንድሞቼ፣ የኔ ተመልካቾች በክርስትና ሃይማኖት የሚሆን በሙስሊም የሚሆን ባልጉ መንዝሩ አይል ይሄ ሌሎች ስም አላቸው፣ ስም ይወጣላቸው አሉ ይህን ስራ የሚሰሩ ስራ ያለው እንጂ አንድ በሃይማኖት ውስጥ ያደገሽ እንግዲህ ኢትዮጵያ ምድር ላይ የብዙ ሃይማኖት ተከታይ ሀገር ናት፣ የሃይማኖት ሀገር ናት የምትባል ብላ የምትፎከርባት ልጆቿ የት ነው ያሉት? በይፋ ኸላስ በይፋ ዜናን እያስተላለፉ ነው። እኔ አሁን እውነት ነው እውነት አይደለም የሚለው አይደለም እኔ ጥያቄ ማለት ነው። እንደዚህ ፍጥጥ ብሎ በቃ ሀያ የሚባል ነገር የለ ምን የለ ምን የመጣ ነው ይሄ ሁላ ነገር? ጊዜ እናሳልፍ ብሎ ወንድ ልጅ ሲጠራ ምን አስበሽ ነው ሄድሽው አንቺ? ሁሉም ሰው ጊዜ እናሳልፍ አንድ ወንድ ልጅ ነይ ጊዜ እናሳልፍ ብሎ ሲጠራሽ ምንድነው የምትሉት እናንተ? እስኪ ውድ ቤተሰቦች ውድ ተመልካቾች፣ የብዙ ሃይማኖት ሀገር ናት ሀገራችን ትባላለሽ፣ በሃይማኖቷ ጠንካራ ትባላለሽ። ልጆቿ የት እየሄዱ ነው? ምን ላይ ነው ያሉ? እኔ ድራማ ሆነ ትክክለኛ ሆነ አይመለከተኝም። ሲጀመር ለምንድን ነው ራስን እንደዚህ አዋርዶ ማምጣት? እንግዲህ ፉአድ እንክሰሰው እያለ ነው ያለ። ለአንቺ ብዬ መስዋዕት እየከፈልኩ ማስታገሻ የሚሆን ወንድ ነው ወንድ ሲሄድ ወንድ መጥቶ ነው ማስታገሻ የሚሆነው በሐራም መንገድ ለጭንቀትሽ እንትን መርሻ በወንድ ነው የምትረሱ። ምንድን ነው ጉዳችሁ እናንተ? የእውነት በጣም ያሳፍራል። አሁን ራሱ ያወጋሻቸው ቃላቶች ተውፊቅ ጊዜ እናሳልፍ ብሎ አንደኛና ለመጨረሻ ልነግረው ብዬ ሄድኩኝ። ኮካ መጥቶ ሰጠኝ ጠጣው። ከዛም በኋላ ያለውን ነገር አላቅም። አንብቤዋለሁ ወረቀቱን መክሰስ አልችልም፣ እሱም እንዲታሰር አልፈልግም ነው ምትለያለሽ። ፉአድ ደግሞ እኔ ላንቺ ብዬ መስዋዕት ከፍያለሁ ለእኔ ብዬ ዛተብኝ ያለ ይታሰር። ሲጀመር እኮ ደፋሪ አይደለም ተውፊቅ አይደለም ያልኩ ለመሰላችሁ። አንድ ወንድ ልጅ ነይ ጊዜ እናሳልፍ ብሎ ሲጠራት እሺ ብላ ለባብሳ ተቁላልታ ብቻዋን መሄድ ሲጀመር ከቤት ውስጥ እንደዛ ብሎ መሄድ ምን ማለት ነው? ምን እንዲጠብቃት ፈልጋችሁ ነበር እናንተ ራሱ?
ሰው ዝም ብሎ ሲጠራ በቤቱ ብቻውን ሆኖ ነይ ብሎ እንዲያውም ተቃራኒ የሆነ ሰው ጋራ ሲጀመር እንደዛ ብሎ መሄዱ ምን አስፈለገ? እንኳንም ጊዜ ላሳልፍ ነይ ብሎ የእውነት በጣም ነው የምታስጠሉት። ወላሂ በጣም ነው እኔ በጣም ነው ያዘንኩት በዚህ ነገር። እንደዚህ ይፋውና ፈጣ ትመጣለሽ ብዬ አላሰብኩም ነበር። ወንድም ያነ ይሳቅ የሚባለው ልጅ አስፈራራት ምናምን ሲባል ሳታስበው በቃ ዝም ብሎ እንትን ያለባት መስሎኝ ነበር። ለካ ከሁሉም ሰው ጋር በቃ ዝም ብለሽ እየተላላጥሽ ነው። ጊዜ እናሳልፍ ብሎ የሚጠራሽ ወንዶች ሁሉ እንግዲህ መሄድ አለብሽ ማለት ነው። ለምንድን ነው ጊዜ የሚታለፈው? ምን ጊዜ ነው የምታልፉት? አንድ ሰው ሲጣላ ከዛም ተክቶ ነው በሰው ነው ሀዘንን ሀዛ ውስጥ ማውጣት የሚቻለው። ራስሽን ችለሽ አትሰሪም እንዴ? የግድ ከዚህ ውስጥ ከእንትን ካላልሽ መስራታችን ማለት ነው። ሶፊ የእውነት በጣም ነው ያዘንኩት። ወላሂ ያዝኛለሁ። በዚህ ውስጥ አገኝሻለሁ ብዬ ያው አካሄድሽ ያስታውቃል። ግን እንደዚህ ጭራሽ ፍጥጥ ያለ ተፋጠሽ ጭራሽ ትመጫለሽ ብዬ አስቤውም አላቅም የነበር ማለት ነው። ተውፊቅም ቢሆን ጥሩ ስራ አልሰራህም። የምትወዳት ከሆነ የእውነትም የምትፈልጋት ከሆነ የፊተኛው ያሳለፍከው እኔ አላገባዋትም እኔ ካላሰርኩም ዝም ብዬ ነው ስጫወትባት የነበርከው ቪዲዮ የሰራኸውን በድጋሚ የሰራኸው አሁንም ማለት ነው። እሷ ግን ወራዳ የሆነችው እሷ ናት። በዚህ መልኩ እንትን ማለቷ እኔ አሁንም ቢሆን ድራማ እኮ ነው ልብላችሁ ኮሜንት ልጽፉ ትችላላችሁ። ድራማም ቢሆን በህይወታችሁ ብልግና የሆነ ነገር ራሳችሁን፣ ክብራችሁን፣ ሃይማኖታችሁን፣ አተዳደጋችሁን የሚነካ ነገር ጥንቅር ብሎ ይቅር። ለምን ይሰራል እንደዚህ አይነት ነገር? ሲጀመር አንድ ሀጅነቢ ጋር ምንድነው ያነ ሰው የሚማረው? ድራማም ይሁን ትክክለኛም ይሁን እኔ አይመለከተኝም። ለምን እንደዚህ ብሎ ሚዲያ መውጣት አስፈለገ? ደግሞ አላህ ስብሐነ ወተዓላ የሰተራችሁን ራሳችሁ ተሰተራችሁ። ማይሰማ ሰው ምን ጊዜ እዛ ውስጥ ያለ ሰው ጠብቆ እንትን አይለውም። ግን ተመልካቹ ምን ይማራል ብላችሁ ነው እንደዚህ አይነት ነገር ይዛችሁ የመጣችሁ ነው እኔ ሀሳቤ ማለት ነው። እና በጣም አሳዘኑ ሁላቸውም። ተውፊቅም ፏድም ደግሞ አሁን ደግሞ ትናንትና መጥቶ ስንት መስዋዕት ከፍዬ ለአንቺ ብዬ እየተዛተብኝ ምናምን አንዱ መለጠፍ አንዱ ሲሄድ አንዱ መለጠፍ። አውዝ ቢላህ የኢትዮጵያ ዩቱበሮች በጣም ተግማምታቸዋል። በአንድ ቦታ ሆናችሁ እኮ መስራት ትችላላችሁ። የግድ እንደዚህ አይነት ቦታ ላይ ያልሆነ አግባብ ላይ ሆናችሁ ነው መስራት ያለባችሁ ማለት ነው። በዚህ የሚመጣ ገንዘብ ወላሂ እኔ እንጃ አላቅም ምን አይነት ደስተኛ እንደሚያደርጋችሁ። ቤተሰብ የሚቆጣ የለም እንዴ? ከሁላችሁም ተው የሚል የሚገስጥ ቤተሰብ የለም? ሆይ ጉድ! በጣም ነው የገረመኝ። አልከስም ተውፊቅ አለሽ ማለት ነው። ሁለተኛ ደግሞ የሚያስደስተውና ደስ የሚለው ሩታ ወልዳለች ማለት ነው። ደስ ብሎኛል። አልሐምዱሊላህ የወንድ ልጅ እናት ሆናለሽ። ትናንትና ምጥ ላይ ሆና አይቻት ነበር። ዛሬ ደግሞ ልጇን አቅፋ ሱብሃነክ ድካሙ አይታችኋታል። ፊቷ እንዴት ብሎ እንደቀረ። እናት ዛዲያ እናት ስሙ እናት የሚለው ይበቃታላችሁ ታስባላችሁ? እናት ብዙ መስዋዕት ከፍላለች። ሩታ እንኳን ደስ አለሽ እህቴ፣ እንኳን ለዚህ አበቃሽ። አላህ ደግሞ ያጠንክርሽ። አንበሳ አራስ አላህ ያድርግሽ። በጣም ደስ ይላል። ልጅን ያህል በሆዳችሁ ይዛችሁ ህመሙ የሚያውቅ ነው የሚያውቀው ምን አይነት እንትን እንዳለው ማለት ነው። እንኳን ልጅ ሽንት ቤት ሲደርቅባችሁ ያችን ለማውጣት ምን አይነት ስቃይ እንዳለ ሁላችሁም ትረዳላችሁና ስለ እናት ነገር ሲወሳ ዛሬ የአሁኑ ትውልድ እናትን ተሳዳቢ ሆነ እንጂ እናት ብቻ አይደለም ሌላ ስም ቢኖር ብትሰጥ ያንሳታል እናት ማለት ነውና እንግዲህ አብርሽ የልጅ አባቱ እንደኔ ነው የሚሆን። የኔን እንትን ይዞ ነው የኔን እቅድ ይዞ ነው የሚያድግ ልጅ ምናምን እያለ ነው ካሁኑ ማለት ነው። እንግዲህ የእሱ እቅድ ምንድን ነው የሚለውን ታውቃላችሁ። በዩቱብ ሰፈር እንግዲህ የሴት ፎክክር ነው የሚፎካከሩ ሌላ አይደለም ማለት ነውና በጣም ደስ ይላል። ብቻ እኔ ደስ ብሎኛል። ሩታ ለዚህ እንኳን አበቃሽ እህታችን። እንደ ሴት እንደ እህት እንደ እናት ደስ ብሎኛል። ከዛ ውስጥ ልጅን ከሆድ ውስጥ የነበረ ልጅ አቅፈሽ ስላየሁሽ በጣም ደስ ብሎኛል። የሩታ አድናቂዎች
ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጸሎታችሁ ዱአችሁ ደርሷል ማለት ነው። አልሐምዱሊላህ። አያችኋት ግን ፊቷ ሁላ እንትን ያለን የዛን ቀንም የእንቅልፍ ከና ሰጧት እንዲህ ብዬ ነበር። አይኗ ሁላ እንትን ብሏል ማለት ነው። እና ደግሞ አመጣ መሰለ የወለደሽው እና አብረሽ ደግሞ ለምን ድምፅ አልሰማንም ምናምን ሲሉ ነበር ማለት ነው። ሲጀመር ያው ከባድ ነው ብቻ አልሐምዱሊላህ። ልጃችሁን ስታዩ ምጥ ይረሳን፣ ምጥሽን እርሺ ልጅሽን አንሺ ይላል የሀገራችን ሰው ማለት ነው። እና ያነው ለህመም ያነው ላይ ያሳለፋችሁት መተኛት፣ ተቀምጦ መነሳት፣ ተነኝቶ ቀና ማለት፣ በተለይ በምጧ ሰዓት የሚመጣውን ህመም ፔኗን ስታስታውሱ ደግማችሁ መውለድ የምትፈልጉ አይመስልም፣ ግን ትረሱታላችሁ ማለት አላህ ሱብሓነሁ ወተዓላ እንድንችል አድርጎ ያንን እንዳናስታውስ ልጆች ዘር እንድንተካ አድርጎ ነው የሚሰጠን እና ደስ ይላል። ህመሙ ያን ያመማችሁ ህመም ልጆቻችሁን ስታዩ ትረሱታላችሁ። ለዛ ልጅ ደግሞ ወንድም ወይም እህት ብላችሁ ደግሞ እንትን ትላላችሁ ማለት ነው እና ደስ ብሎኛል። ለማንኛውም ሩቲ እንኳን ደስ አለሽ።